ማኪ ወይ ምን ትሰሪያለሽ ነው? አንቺ ክፍል ምን የሚሰራ ነገር አለ? ምናልባት ውስጥ ሆነሽ ይሆናል ብዬ ነው። ለማንኛውም ሻይ አፍልኝ። እኔን ከፈለግሽኝ ኪችን እንጂ ክፍሌ ገብተሽ መፈለግ አልነበረብሽም። ማን ያውቃል? ምናልባት ከኪችን ወጣ ብለሽ ከሆነ ብዬ ይሆናል። ቆይ ምንድን ነው ክፍልሽ ውስጥ የሆነ የሚሰረቅ ነገር አለ ይመስል እንደዚህ በጥርጣሬ የምታየኝ ነው ወይስ ክፍልሽ ውስጥ ያሉትን ነገሮች አታውቂያቸውም? እኔ ልንገርሽ፣ እንደዛ አይደለም ግን በቃ ምንም ግን ምናምን የለውም። እሺ ግቢና ሻውን አፍልኝ። እሺ ማኪ እኔ ምንም አላልኩሽም። ቆይ እስቲ ያደረግሽውን እኔ ሰላም። አቤት። አላቅም ሰላም፣ ለምን እግሬ ወደሱ እንደሚያመላለሰኝ አላቅም። አትምጪብኝ ብሎ ካባረረኝ በኋላ ራሱ ወደሱ መሄዴን ሳስበው በጣም ይገርመኛል እና ደግሞ በጣም ነው የሚያሳዝነው። ናታን ያለው ነገር እውነት ነው ማለት ነው? እሱን ተይው እባክሽ። አሁን ምግብ ቋጥሪልኝ ልውሰድለት። እሺ፣ ግን ሮዝ ተጠንቀቂ። ከምንና ከማን? አልቀለድኩም ሮዝ። ምንም ቢሆን እኮ ማን እንደሆነ አታውቂም። እሺ እጠነቀቃለሁ፣ አታስቢ። ለማንኛውም ዛሬ ማያን መፈለግ እጀምራለሁ። እየምርሽን ነው? አዎ፣ የድሮ ሰፈራቸውን ነግሮኛል እና እዛ ሂጅ ስለሱ አንዳንድ ነገር አጣራለሁ። አሁን ነው በደንብ ተጠንቀቂ ማለት ነው ያስፈልገው። ልጅ ግን ሞኝ ናት እንዴ? ምንድን ነው? በቃ ቋጥሪልኝ። እሺ መጣሁ። እኔ የምለው ሮዛ፣ ቆይ ግን ከልብሽ ነው ከዛ ልጅ ፍቅር ያዘሽ? እሱ እኮ አንቺን አይመለከትሽም ማኪ። እንዴት አይመለከተኝም? ቆይ ለምንድን ነው ራስሽን በዚህ ልክ የምታዋርጂው? ክብርሽ አያሳስብሽም እንዴ? ለእኔ ሰውነት ክብር ነው። ሰውን በሰውኛነቱ ካላከበርኩት ባለባበስና በዝና የሚመጣ ክብር ብዙም አያሳስበኝም። እሺ ይሁን፣ ግን ከእብድ ጋር አይ ማኪ፣ ከአንቺ የበለጠ እብድ አለ እንዴ? ልዩነቱ እኮ አንቺ ቤት ውስጥ እሱ ደግሞ ጎዳና ላይ መኖራችሁ ነው። አንቺኛዋ ደግሞ ሻዩ አልፈለም። ምንድን ነው እንደዚህ መንቀርፈፍ? ቶሎ ቶሎ በይናፍሉ እንጂ ማኪ። እኔ እኮ አይደለም የተናገርኩሽ። ለምንድን ነው የምትጮህብኝ? አንቺ ደነዝ፣ እኔ ላይ ነው አፍሽን የምትከፍቺው? ትሰሚኛለሽ? እኔ እኩያሽ አይደለሁም። እሺ አፍሽን አትክፈችብኝ ደነዝ። ሙትቻ ምን ትመስላለች?
ወርቄስ ሰላም ክፍሌ የገባ ሰው ነበር? እኔ እንጃ ሮዝ አላየሁም። ማኪ ክፍሌ ገብተሽ ነበር እንዴ? እኔ ደግሞ አንቺ ክፍል ምን አደርጋለሁ? ምን አለኝ ብዬ። የጠፋብሽ ነገር አለ እንዴ? አዎ ወርቅ ጠፍቶብኛል። ምን? ማሚ የሰጠችሽ ብቻ ባልሆነ? አዎ እያስቀመጥኩበት የለም። እስኪ በደንብ ልፈልግ። ምንድን ነው አንቺ ደግሞ እንደዚህ የምታይኝ? አይ ምንም። በጣም ጥሩ። በለው የሮዝ የጠፋባት ወርቅ ሰላም እጅ ላይ ምን ይሰራል? ለዛውም እንደዚህ ፊት ለፊት። ጉድ ሮዚ እና የምታስረጃት ይኸው እያየ ነው አይደል እንዴ? ዞር በይ። አሁን ደግሞ ሌብነትሽን በምን ልታላክኪ ነው? በምን ልታሳቢ ነው? ዞር በይ ይልኝ። እኔ ግን እንደሚመስለኝ ታውቂያለሽ፣ እንባሽን ዱብ ዱብ እያደረግሽ እያለቀሽ በጣም ይቅርታ አድርጉልኝ፣ ሳይው ተሳስቼ ነው፣ ይቅርታ አሳስቶኝ የምትይ ይመስለኛል። ዞር በይልኝ። አንቺ ልጅ ሴጣን እየሆንሽ ነው እኮ፣ እየተቀየርሽ ነው። ፈጣሪ ድረስ ዞር በይልኝ ሰላም። እውነት ሮዝ፣ እኔ ምንም የማውቀው ነገር የለም። ቆይ እንዲህ ላስረዳሽ። ምንም የምታስረጂኝ ነገር የለም። ወርቄን እኮ እጅሽ ላይ ነው ያየሁት። እስኪ እንዴት ነው የምታስረጂኝ? እሱ እውነት አይደለም ሮዝ። እንዴ ሰላም ተይ እንጂ ተይ። አሁን እንደዚህ አይነት ውሸት ዋሽቶ አይኔን ግንባር ያድርገው ተብሎ ይማላል? ውሸት እኮ ነው ይሄ። በምን የሚያምርብኛል እውነት እኔ ጋር ስለሆነች። በጣም ጥሩ ሰዓት ላይ የመጣው አስፈላጊ ሰዓት ላይ። ይገርምሃል፣ ሰላም እኮ የሮዚን ወርቅ ሰርቃ ተገኘች። አልሰረኩም እንዴ ሰላም፣ እጅሽ ላይ እኮ ነው ወርቄን ያየሁት። እስኪ እንዴት ልታጥፋፊው ነው? ደግሞ በዛ ላይ ክፍሌ የገባ ሰው አለ ወይ ብላ ስጠይቅ የለም አላየውም ብለሽ ያመጣጥሽ። ይሄስ ውሸት አይደለም? ናታን፣ እውነት እኔ ምንም አላደረኩም።
እባካችሁን ተረዱኝ። ሰላም፣ እኔ ምንም ነገር አላውቅም። ሮዛ ግን ምንም ነገር ሳታይ በባዶ ሰው ላይ የምትፈርድ ሰው አይደለች። እና ሮዛ ትክክል ከሆነች እኔ ሌባ ነኝ ማለት ነው ናታን? ልቀቁኝ፣ አልፈልግም። ምንድን ነው እየሆነ ያለው? አልገባኝም። ማኪ፣ እኔ ክፍል ገብተሽ ወርቁን ስትወስጂ አንድ ነገር ረስተሻል። ለሰላም በአንድ እጅ አይደለም በ10 ጣት ይፈርምላታለሁ። ምንም ባላገኝ እንኳን ይህን ተንኮል ከአንቺ ውጪ ማንም እንደማይሰራው እርግጠኛ ነኝ። ማኪ እባክሽ ሴራሽን ትተሽ የራስሽን ኑሮ ኑሪ። ልቀቀኝ፣ አልፈልግም። እንዴ አልፈልግም፣ ልቀቀኝ። ሰላም፣ የኔ ስራ አይደለም እኮ ሮዛ ስለጠቀሰችኝ ነው። እቺ ደግሞ እንግዲህ እኔ ምን አደረኩኝ? እኔ እኮ ትንሽ እናስደስታት ብዬ ነው። በቃ ዛሬ አስነቀልሻት። እንዴት ውስጥ ጮናታለሁ እና ትራሱን ጣልሽው ማለት ነው። ሃሎ ደነዞች ናችሁ። አሁን በእናንተ ፊት እኔን ማኪን አንገቷን አስደፍታችኋታል አይደል? ግን አይደለም። እኔ መቼም ቢሆን እጄን አልሰጥም። አሁን ላደረጋችሁት ለእያንዳንዱ ነገር ዋጋ ትከፍላላችሁ። ወይኔ ማኪ ነሰመት ስላልክ አንቺ ሰራሽው ምንም ነገር ይመቸኛል። እኔ ፍቅር በአንዱ መረጥ አንዱን ነገር ስመርጥ አንዱን ነገር ያው ምግቡን መስራት ትተሽ ከኔ ጋር እንድትሆኚ ብቻ ነው ፈልገው። እኔ ካንተ ጋር በሆነ ምግብ አልሆንክ ነገር አንቺ ጋር ምንም ነገር አልፈልግም። እርግጠኛ ነህ? አሁኑን መስራት እንዳልተው በጣም ደስ ይለኛል። በልበል ልቀቀኝ። ትንሽ ቆይተህ ራቤን ብለህ ለመውቀስ ነው።
ያለቀች ነች። አዎ እሺ እንዴት ነው? እንደዛ አይደለም። ልክ እንደዚህ ትይዝና ይሄኛውን ደግሞ እንደዚህ ያዘው። ከዛ እንደዚህ አይከ ካሮባለ አይ በድበድ ማጥፋት ለምዶብሃል አሁን። ቅዱስ ማያን አግኝቻታለሁ። ምን? እውነትሽን ነው? ማያን አግኝሽ? ማያ ያለችበትን ቦታ አውቄያለሁ። እየቀለድሽ አይደለም ማለት እኮ። የት ነች? ነይ እንሂድ እንጂ። ነይ፣ የት ነው ያለችው? አሳይኝ ቶሎ በይ እባክሽ። ነይ በእናትሽ ነይ፣ ነይ እንጂ። ልብሴን መሳም ተገቢ ነው? አንተ ኮት የለህም እንዴ? አስደነገጥከኝ እኮ። ደግሞ መቼ ነው የመጣው? ናፍቆት ሲያበረኝ እየሮጥኩ መጣሁ። ማ እኔ ናፍቄክ? እና ልብሴን እኮ በናፍቆት እየሳምሽ እጅ ከፍንጅ ተይዘሻል። እየሳምኩ አልነበረ እያሸተትኩ ነበር። ኧረ እባክሽ። እና ናፍቀኝ መስሎክ ነበር? እና አልናፈኩሽም? ነገርኩህ እኮ። አሁንስ ናፍቆት አታይሽ? አልናፈቀኝም። አሁንስ? አልናፈቀኝም። አሁን የሆንክ ደረቅ ነገር ቢያው ልብሴ እንደሳምሽ ወይንም ጥብቅ አድርገሽ ቅፍ አድርገሽ ሳይኝ ነይ እንሂድ እንጂ ውሰጂኝ ማያ ጋር እባክሽ፣ ማያ ጋር ውሰጂኝ እባክሽን። እንደዚህ ነው የምትሄደው? ስንት ዘመን ጠብቀ ስታገኛት እንደዚህ ትሄዳለህ? ልብስ መቀየር አለብህ። ትንሽ ጠብቀኝ እሺ። ናታን ልብስ ገዝቶ ይመጣል። አንዴ የት ነው ወንድሜ? ቤት ነኝ። ምን ሆነሽ ነው? ወንድሜ ከፍቶኛል። የት ነሽ? ምን ሆነሽ ነው? እና ቤት አትመጭም? አይ መምጣት አልፈልግም። እና ልምጣልሽ? ደስ ይለኛል። መጣ። አሁን መጣ። በዛውም ይዘህ የምትመጣልኝ ዕቃ አለ። እሺ መጣ።
በቃ ና እስከዛ እንቀመጥ። ናታን ልብስ ይዞ እየመጣ ነው። ወይ ናታን መጣ። በቃ ተነስ እንቀበለውና ቤት ሄደን ልብስ ትቀይራለህ። ተነስ። ቅዱስ በጣም አምሮብሃል። እርግጠኛ ነኝ በቃ ማይ እንደዚህ ስታይ ደስ ይላል። በቃ አሁን መሄድ እንችላለን። የምን ብር ነው? ያንቺ ብር ማለት አልገባኝም። ከየት የመጣ ብር? እኔ የሰጠሁሽ ብር። ከዛስ? እንዴ ሰላም፣ ምን ከዛ አለው? በቃ ሰጠሁሽ። ምን እንዳደረግልሽ ነው የሰጠሽ? ሰላም፣ እንዴ እንደዚህ ማትይ፣ መጥፎ ነገር አይደለም እኮ። ምንድን ነው? ምን መሰለሽ፣ አንቺና ሮዛ በጣም ጓደኛ፣ ስለዚህ ምንም ነገር ብትጠይቂያት ያለ ማንገራገር ትመልስልሻለች። እሺ ምን ልጠይቃት? ጎበዝ ሰላም፣ በጣም አራዳ እኮ ነሽ። አራዳ። ይኸውልሽ ሰላም፣ የናታን ፍቅረኛ ማን እንደሆነች ማወቅ ፈልጋለሁ።
መጥፎ ነገር እኮ አይደለም። ምንም ነገር አላደርጋትም። ጀስት ማን እንደሆነች ብቻ ለማወቅ ነው። ከሮዛ ጠይቀሽ እንድትነግሪኝ ብቻ። ይኸውልሽ ለዚህ ስራ የተሳሳተ ሰው ነው የመረጥሽ። ይህን ነገር መቼም ቢሆን መቼም አላደርገው። በእውነት መቼም አታረጊው። ቀረብሽ፣ አመለጠሽ። አንቺ ባታደርጊው ይሄ ገንዘብ ስንት ስራ ይሰራል መሰለሽ። ችግር የለውም። ከዚያስ ምን ልታደርጊያት? ያው ከዛማ ድልድዩ ላይ ስንደርስ እንሻገርበታለን። ቆንጆ ነው፣ ግን በዚህ ነገር እርግጠኛ ነሽ? አዎ ወንድሜ እርግጠኛ ነኝ። እሺ ስሜትሽ እንዴት ነው? ወደሽዋል? እንደዛ ብሎ ነገር የለም ናታ። በቃ ዝም ብዬ ላግዘው ብቻ ነው። ታዲያ እንደዛ ከሆነ ለምን ከፋሽ? ኧረ እኔ አልከፋኝም። ሮዝ ወንድምሽ ነኝ፣ አውቅሻለሁ። ግን እንደዚህ ስትሆኚ አይቼ የማላቅብሽ አይነት ስሜት ነው። ቆይ ምንድን ነው? አይ እንግዲህ ወንድሜ ምንም አይደለም አልኩህ አይደል? ቅዱስ ማያን አግኝቷት ፍቅር ሲጫወት ማየት እሱን ትችያለሽ? አሁን ማየት የምፈልገው ቅዱስ ፈገግ ሲል ብቻ ነው። በጣም ያሳዝናል። እሺ እሱ ፈገግ ሲል አንቺስ? በቃ አሁን ተነስ ሂድ፣ እኛም እንሂድ። አልመለስሽልኝም ሮዝ። ምንም የምመልስልህ ነገር የለም። በቃ እያሳዘነኝ ነው። ማገዝ ስለፈለኩ ብቻ ነው እና አሁን የሚያሳስበኝ የእሱ ደስታ ነው። እኔ ደግሞ የአንቺ ደስታ ያሳስበኛል። እሺ እሄዳለሁ። ለማንኛውም ራስሽን ጠብቂ። እሺ አሁን እንሄዳለን ግን ቅዱስ ማያን ካገኛት በኋላ አጠፋም አይደል? እኔ ማያን ነው ማየት የምፈልገው። እባክሽ ማያ ገውሰጂኝ እኮ ንገረኛ። ካገኛት በኋላ አጠፋም? ኧረ እኔ አልጠፋም። እኔ መጥፋት የምወድ አይነት ሰው አይደለሁም። እባክሽ ማያ ገውሰጂኝ። እንሂድ። ከዚህ በኋላ መቼም ቢሆን ናታን ወደ እኔ እስከሚመጣ ድረስ አልጠብቅም፣ አልታገስም። ምክንያቱም እኔ ራሴ ወደ ናታን እሄዳለሁ። በእኔ እስኪጽናና ድረስ ማኪ እንዲል ማድረግ አለብኝ። ማኪ እንደዛ ማድረግ አለብሽ። ናታንን አንቺ ታደርጊዋለሽ። አድርገዋለሁ። ሄሎ ወይ? እሺ እመጣለሁ። አሁን እመጣለሁ። እዛው ጠብቀኝ። እሺ
ምን ነው? እኔ እንጃ ፈራው። እንዴ አንቺ እኮ አልነበረም መፍራት የነበረብሽ እኔ እንጂ። አሁን ማያን ስታገኛት ምንድን ነው የምታደርገው? እናንኳኳ አይደል? እኔ ልሂድ። ለምን? አይ ምንም፣ ልሂድ። ምን ሆነሽብኛል? ምንም አልሆንኩም። እንዴት ምንም? እንደዚህ ፈዘሽ እያየሁሽ። ናታን ማኪ ፍቅረኛ መሆኔን ያወቀች ቀን ቆይ ምንድን ነው የምታደርገን?